ኡስታዝ እሱ ሰላም ነው እንዴት ነው? አለን አስታወስከኝ። ጥያቄ ጠይቄ ነበረ እስልምናን እየተማርኩኝ ነው ምናምን ብዬ ነበር ባለፈው ገብቼ ቤት። የመርሐባ እና አሁንም አንዳንድ ጥያቄዎች አሉኝ እና እየተማርኩኝ ነው። ተምሬ እስልምናን ልቀበል አስቤ እየተማርኩኝ ነው። እሺ መርሐባ። ስለዚህ እንድታስተምረኝ አሁንም ጥያቄዎች አሉኝ፣ አንዳንድ እንዲመለሱልኝ የምፈልጋቸው ጥያቄዎች። እሺ መልካም። እሺ አሁንም በደንብ ግልጽ እንዲሆንልኝ ስለምፈልግ ነው ጥያቄን። የሁለተኛን ጥያቄ ደግሞ የትኛውን እስልምና ነው የምንቀበለው? አሁን እየተሰበከ ያለው እስልምና ሁለት አይነት እስልምና ነው ሶሻል ሚዲያ ላይ የምናየው፣ እናንተም ስለምታውቁ ማለት ነው። እሱን ነገር ብሪፍ አድርግልኝ። አጠፋም ካላችሁ ገብታችሁ ማስተማር ትችሉ የለ ወይ? ለምንድን ነው ኮይን ማሳደድ አስፈላጊ የሆነው? ይሄን እንድትመልስልኝ። እሺ መልካም። ወይ ኢየሱስ ያለው ለምንድን ነው የተጻፈውን እንጂ አላነበበም እሱ የሚል ነው። የሰው ስጋ መብላትን እንዴት ፈቀደ ሃይማኖትህ? ሲቀጥል ከመቃብር አውጥቶ መብላት ነው የሚቻለው እንጂ በቁም ያለን ሰው መብላት አይቻልም ብሎ ራሱ የራስህ ሸኪ እየተናገረ ነበር። እና እስኪ ስለዚህ ነገር መጀመሪያ ማብራሪያ ስጠን። ክፈት ማስረጃ፣ እሱን ያገኘህበት ሂድ እኮ ራስህ ቪዲዮህ ላይም ራስህ ላይም አለ ሸኪህ። የለኝም እኔ። ክፈት አንተ ማስረጃ አለክ። ለምን ትሸሻለህ? እሱን እስኪ ጥቀስ፣ ተናገር። ስለዚህ ነገር ማብራሪያ ስጠን መጀመሪያ እስኪ። የለም ማስረጃ አምጣ። ክፈት እያልኩ እሸታም እንደሆን እንዴ አሉ ልከንላል። ሼኪዎችህ ራሱ እጅህ ላይ ያለ ቪዲዮ ክፈት። ራሱ ክፈተው። የለኝም ወላሂ የለኝም እኔ። ክፈተው አንተ እኮ ክፈት ራስ ላይ ያውሽ ልከንላል እኮ። ስለዚህ ማስረጃ ያለህ አለ ልክ ያለ አለው። ራስ ክፈት አንተ ላይ ጤነኛ አይደለም እንዴ? ልክ ያለህ ቤት ቁርአን ስንት ጅዝ አድርገሃል? ና እሺ መርሐባ። ስለዚህ እንድታስተምረኝ አሁንም ጥያቄዎች አሉኝ፣ አንዳንድ እንዲመለሱልኝ የምፈልጋቸው ጥያቄዎች። እሺ ስለዚህ መጠየቅ እችላለሁ? ይቻላል። ኦኬ በጣም አሪፍ። ጥያቄዎቼ ምንድናቸው? መጽሐፍ ቅዱስና ቁርአን የተጻፈው ከ600 ዓመት በኋላ ነው። እሺ ከመጽሐፍ ቅዱስ ተጽፎ ከ600 ዓመት በኋላ ማለት ነው። እና ከዚህ አንፃር ምን ለማለት ፈልጌ ነው? ለምሳሌ ኢየሱስ ክርስቶስ አልተሰቀለም ብሎ መጽሐፍ ቅዱስ ማነው ቁርአን ይናገራል። መጽሐፍ ቅዱስ ግን አልተሰቀለም ነው እያለ ያለው አይደለ? መጽሐፍ ቅዱስ ኢየሱስ ክርስቶስ ተሰቅሏል ብሎ ጽፎ አስቀምጧል። ቁርአን ግን አልተሰቀለም ይላልና ይሄ አሁን ከኋላ ከመጽሐፍ ቅዱስ በኋላ ከ600 ዓመት በኋላ መጥቶ በምን ሂሳብ ነው አልተሰቀለም ሊል የሚችለው? ይሄንን አንድ ሁለት ደግሞ ሁለተኛ ጥያቄ አንድ ላይ እንድመልስልኝ ስለፈለኩኝ ነው። አሁን ላይ በሶሻል ሚዲያ የምናየው እየተሰበከ ያለው እስልምና የትኛው ነው? አሁን ለኔ እንደነገርኩ ተምሬ እስልምና ውስጥ መግባት ፈልጋለሁ ነው ያልኩት አይደለ? ስለዚህ የትኛውን ነው እኔ መከተል ያለብኝ? እዚህ ጋር አንድ ቡድን ሌላ ነገር ይላል፣ እዚህ ጋር ደግሞ ሌላ ይላል እና የትኛው እስልምና ነው የእውነት ሪል እያስተማራችሁ እየተሰጠ በትምህርት ደረጃ ያለውና ይሄንን ነገር ሁለቱን ለይተህ እንድትነግረኝ በደንብ ፈልጋለሁ። ሁለቱን ጥያቄዎች መልስልኝ፣ ከዛ እኔም እማራለሁ ማለት ነው። አመሰግናለሁ። በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። መጽሐፍ ቅዱስ የልጅ ጥያቄ ኢየሱስ ክርስቶስ ተሰቅሏል ብሎ ከተናገረ በኋላ ከ600 ዓመት በኋላ ቁርአን መጥቶ ደግሞ አልተሰቀለም አለ። የትኛውን ነው ማመንና መቀበል ያለብን ነው? የትኛውን ነው ማመንና መቀበል ያለብን? በጣም ወሳኝ ጥያቄ ነው። ልጁ እንዳለው ትክክል ነው። መጽሐፍ ቅዱስ ላይ ተሰቅሏል የሚል ቃል ታገኛላችሁ፣ ቁርአን ላይ ደግሞ አልተሰቀለም የሚል ታገኛላችሁ። ይሄ መጽሐፍ ቅዱስ ላይ ያለው ቃል ከቁርአን በፊት ቀድሞ ተጽፏል። ይሄ ምንም የማይካድ የሆነ እውነታ ነው። ግን የትኛውን ነው መቀበል ያለብን? የትኛውን መቀበል ነው ያለብን ለሚለው አምላክ የተናገረውን ነው መቀበል ያለብህ። ሰዎች ገብታቸዋል። ሰዎች የአይን እማኝ ምስክር ነን ብለው የዘገቡትን ዘገባ ነው መቀበል ያለብህ። ገብታቸዋል። ያለምንም ጥርጥር አምላክ የተናገረው ነው ተቀባይነት ሊኖረው የሚገባው። ለአምላክ ሁሉ ነገር ግልጽ ነው፣ የሚደበቅበት ነገር የለምና
የቁርአን ተናጋሪ ማን ነው ብላችሁ ስታዩ ጊዜ ራሱ አላህ ሱብሓነሁ ወተዓላ ወማ ቀተሉሁ ወማ ሰለቡሁ እያለ የሚነግራቸው እርሱ ነው። የሆነ ተከታታይ ሄዶ ቁሞ ሲገር አልተገደለም አልተሰቀለም ብሎ የሆነ ግለሰብ አይደለም የጻፈላችሁ። ገብታችኋል? አላህ ያ ራሱ አምላክ ክርስቶስን የላኩት እኔ ነኝ እያለ እየተናገረ ወረደ መጣና ለእስራኤል ልጆች መድኃኒት አድርጌ የላኩት እያለ ከተናገረ በኋላ እኔም እንዳይገደል እንዳይሰቀል አደረግኩት እያለ የሚነግራችሁ አምላክ ራሱ ነው። ታዲያ ምን ሆነ ስንለው ጊዜ ሰው አይደለም ቢመልስልን፣ እኔ ራሴ ያነሳሁት ወደ ሰማይ እያለ ይነግረናል። አያችሁ? የመጽሐፍ ቅዱስ ዘገባዎችን ግን ስታዩ ሰዎች ናቸው፣ ለዚያውም በቦታው ያልነበሩ ሰዎች። ክርስቶስ ሊያዝ ባለ ጊዜ ሁሉም እንዳለ ሸሽተዋል፣ አምልጠዋል። ተነሳ በሚለው ጊዜ መግደላዊት ማርያም መታ ነገረቻቸው። እስከዚያ ድረስ በቦታው ሳይገኙ የአይን ምስክሮች ናቸው ማለት ስህተት ነው። ራሱ መጽሐፍ ቅዱስ ላይ ምን ይላል? ፈሪሳውያን በመጡ ጊዜ ሁሉም ደቀ መዛሙርት ጥለውት ሸሹ ይላል። ከዚያስ በኋላ መጨረሻ ላይ መግደላዊት ማርያም ተነሳ ስትላቸው ጊዜ እንግዲህ ያ ሁሉ ክስተት ሲሆን የሁሉም ወፍ አምልጠዋል። ልክ እርሱ ከመግደላዊት ማርያም መታ ክርስቶስ ሲነሳም ራሱ አላየችውም። ሲነሳ ያየው አንድ ሐዋርያ ምስክር የለም። ገብቷቸዋል? ግን ተነስቷል ብለው ጽፈዋል። ከዚህ በፊትም ይሄን ጥያቄ ጠይቄላችሁ ነበር። ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለው ይላል? የለም መጽሐፍ ቅዱስ ላይ። ገብቷቸዋል? ነገር ግን ያ የሚነግራችሁ አምላክ አላህ ሱብሓነሁ ወተዓላ አልተገደለም አልተሰቀለም ወደ እኔ ወሰድኩት እያለ የሚነግራችሁ አምላክ ራሱ ነው። የሆነ እዛ ሰው ቆም ብሎ የክርስቶስን የሕይወት ታሪክ የሚጽፍላችሁ ሰው አይደለም። ገብቷችኋል አይደል? ስለዚህ እኔ የሰው ቃል ከምትቀበሉ የአምላክን ቃል ተቀበሉ ነው የምላችሁ። እሺ እንቀበላችሁ ብለን እንኳን ብንሄድ ያዩ የአይን ምስክሮች ናቸው በሚለው ሂሳብ አላዩም አልነበሩም። ክርስቶስ ሲነሳ ያየ አንድ የሐዋርያ ምስክር የለም። ውሸት ነው። አይ ኡስታዝ እኔ አሁን ስለ ትንሣኤ ምናምን አልነበረም ጥያቄ የነበረው ስለ መሰቀል ነበረ። ቅድሚያ እንደተናገርኩት ነውና በደንብ ብሪፍሊ በደንብ አድርገህ ስለ መሰቀሉ ብቻ ብታወራኝ እና በደንብ ብረዳ ደስ ይለኛል። ምክንያቱም ሁለቱ ላይ ቅድም አንተም ስላልከው ማለት ነው ቁርአን ላይ አልተሰቀለም ይላል፣ መጽሐፍ ቅዱስ ላይ ተሰቅሏል ይላል ብለኸኛልና እነዚህ ሁለቱ ላይ ዲፔንድ ሆነ ተሰቅሏል አልተሰቀለም የሚለው ላይ ዲፔንድ ሆነ መልስልኝ። ሁለተኛውንም ጥያቄ እንዳረሳው መቀበል ያለብን የትኛው እንደሚለው ነበረ ጥያቄ። እኔ እዛ ላይ ትኩረት ላደርግልህ ብዬ ነው። የሰው ቃል ነው የምትቀበለው የአምላክ ቃል? በዚህ መጨረስ እንችላለን። የሰው ቃል ነው የምትቀበለው የአምላክ ቃል ነው የምትቀበለው? ኦኬ የሰው ቃል ነው ወይስ የአምላክ ቃል ነው ለምትቀበለው ላልከኝ፣ ያም የተጻፈው የሰው ቃል የምንለው በሰዎች ነው የተጻፈው እንጂ ቀጥታ አምላክ ወርዶ አልጻፈውም ብዬ አምናለሁ ነው። ሰዎች ናቸው የጻፉት። አምላክ ቢናገርም የጻፉት ግን ሰዎች ናቸው። ዋናው መናገሩ ነው። እኛ መጻፉ በሰዎች እንደተጻፈ ማንካደ ቁርአን። ነገር ግን ያንን የሚነግርህና የሚተርከው አምላክ እንጂ ሰዎች አይደለም፣ ነብይም አይደለም። አምላክ ራሱ ነው በቁርአን ላይ እየተናገረ ያለው የክርስቶስን ሙሉ የህይወት ታሪክ እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው እርሳቸው ቁጭ ብለው ለሰሃቦቻቸው እየነገሯቸው ከራሳቸው እያስጻፉ አይደለም። መጽሐፍ ቅዱስ ግን ሌላ ታሪክ ነው። አምላክ እየነገራቸው ሳይሆን የአይን ምስክሮች ነን ብለው ራሳቸው ተናግረዋል። የራሳቸው የሰዎች የስራቸው ውጤት እንጂ የአምላክ ቃል አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 1ን ማንበብ ትችላለህ። ሁሉን ተከታትዬ እንደነ የጻፍኩት ብሎ ቃል በቃል ይናገራል። ሁሉን ተከታትዬ ጻፍኩኝ የሚለው ከአምላክ አይደለም። ይሄ ሰውዬ በራሱ ያደረገው የክትትል ጥረት ነው። ታዲያ ቁርአን ላይ ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ኢየሱስን ታሪክ ጻፍኩላችሁ ላ አይሉም። አንዲት ቃል የመናገር መብት የላቸውም በቁርአን ላይ እርሳቸው። አምላክ ምን ይላል? ያ አዩሃ ረሱሉ በልግ ማ ኡንዚለ ኢለይከ ሚን ረቢከ አለ። አንተ መልእክተኛ ሆይ ከእኔ ከጌታ የሚወረድልህን ቃል አድርስ ለሰዎች ተብለው ነው የተናገሩት። ራሳቸው አንዳች ሊናገሩ አይችሉም። ነገር ግን የመጽሐፍ ቅዱስ ጸሐፊያን የራሳችን መጽሐፍ እንደሆነ ተናግረዋል። የራሳቸው መጽሐፍ እንደሆነ የራሳቸው የክትትላቸው ውጤት እንደሆነ ተናግረዋል። ስትሄድ እዚያ እንደ እያንዳንዱ የጻፉትን ደግሞ የሚጋጭ ሆኖ ታገኘዋለህ። ስለዚህ አምላክ ቢሆን ኑሮ የሚጋጭ ሆኖ አይገኝም። ሁለተኛ በግልጽ የራሳቸው የክትትል ውጤታቸው እንደሆነ ተናግረዋል። መልካም እሺ፣ አሁንም በደንብ ግልጽ እንዲሆንልኝ ስለምፈልግ ነው ጥያቄን። የሁለተኛን ጥያቄ ደግሞ የትኛውን እስልምና ነው የምንቀበለው? አሁን እየተሰበከ ያለው እስልምና ሁለት አይነት እስልምና ነው ሶሻል ሚዲያ ላይ የምናየው፣ እናንተም ስለምታውቁ ማለት ነው። እሱን ነገር ብሪፍ አድርግልኝ።
እና ይሄን መልስልኝና ቀጥላለሁ ወንድም። እሺ አንድ ሰው ዛሬ ላይ አሁን እስልምናን ልቀበል ቢል የትኛውን እስልምና ነው የሚቀበለው? እስልምና ለሁለት ተከፍሏል ይላል እና እስልምና አይከፈልም። በመጀመሪያ ግለሰቦቹ ናቸው የሚከፈሉት። ኢስላም ማለት ምን ማለት ነው የሚለን ስናውቅ ጊዜ ለዚህ ጥያቄ አሁን ለመለስኩት መልስ ትረዳላችሁ። ኢስላም ማለት አምላክ አንድ ጊዜ በነቢያት በኩል ደንግጎ ለሰው ዘር የሰጠው ሃይማኖት ነው። ያ ሃይማኖት በፍጹም የሚቀያየር አይደለም። ወጣችኋል? በፍጹም የሚቀያየር አይደለም። ነገር ግን ምንድነው ከተባለ አሁን ያለው ነገር ወደዛ ሃይማኖት ራሳቸውን ያስጠጉ ሰዎች ባረዳድ ይለያያሉ። ስለዚህ ማን ነው የተለያየው? ግለሰቦቹ ናቸው፣ ተከታዮቹ ናቸው እንጂ እስልምናው ተለያይቶ ነው ወይ? አይደለም። የሚገርማችሁ ይሄ ልዩነት መፈጠሩ ዛሬ በእስልምና ላይ ድካምን ያመጣ ወይንም ደግሞ ትችትን ያስነሳ ይመስላችኋል? ላ አይደለም። የእስልምናን ትክክለኛነት የሚገልጽ ነገር ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት የሚገልጽ ነገር ነው፣ ማስረጃ ነው። እንዴት ካላችሁ ዛሬ የምናያቸው ልዩነቶች ሳይከሰቱ በፊት ያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደፊት ይከሰታሉ እነዚህ ብለው ቀድመው በትንቢት ቃላቸው ላይ ተናግረዋቸዋል። አንድ ነብይ ትንቢትን ተናግሮ በተናገረው መሰረት ያ ትንቢት መፈጸሙ የትክክለኛ የነብይነቱ ማረጋገጫ ነው አይደለም? ነው። ይሄ መጽሐፋቸው ላይ ያለ ነገር ነው። ወደ ዘዳግም ምዕራፍ 18 ቁጥር 18 ላይ ነብይ ከአምላክ የሆነን ትንቢት ባይናገር እርሱ ሐሰተኛ ነውና አትፍራው ግደለው ይላል። ነገር ግን ያ የተናገረው እውነት ከሆነ ከአምላክ የሆነ ነብይ እንደሆነ ትረዳላችሁ። ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ቆሙና ህይወታቸው ፍጻሜ አካባቢ ላይ ይሄን ትንቢት ተናገሩ። ምን አሉ መሰላችሁ? አሁን ስላለው ተጨባጭ ማለት ነው ስለጠየቀው وستفترق أمتي على 73 فرقة كلها في النار إلا واحدة ወደፊት የኔ ትውልዶች አሉ እስልምና አይደለም ወደፊት የእኔ ትውልዶች ለ73 አንጃ ይከፋፈላሉ ብለው ተናገሩ። አየህ ወደፊት ይከሰታሉ ብለው ተናገሩ። በዚያ ዘመን እነዚህ ሁሉ የሉም ነበር። ወደፊት ግን ይሄ ይመጣል ምንም ቅሮት የለውም ብለው ትንቢትን ተናግረው ሄዱ። እንዳሉትም ዛሬ ይሄ ነገር ተከስቶ አያችሁ፣ በአይን በጋራቸውም እያያችሁ ነው። ይህ ትክክለኛ የነብይነታቸው ማረጋገጫ ነው። ሁለተኛ ታዲያ ልዩነቱ ሲፈጠር ምን ማድረግ ነው ያለብን የሚለውን አንተ ለጠየቀው ጥያቄ መልስ ሰጥተዋል። እዚያው ሰሃቦች ጠየቋቸው። ታዲያ የዛኔ ህዝቦቹ በሚለያዩ ጊዜ ምን እናድርግ አንቱ የአላህ መልእክተኛ ብለው ጠየቋቸው። የትኛዋ ነች የምትድነውና ትክክለኛዋ መንገድ ላይ ነች የምትሉት አንቱ የአላህ መልእክተኛ ተብለው ተጠየቁ። قال من كان على مثل ما انا عليه اليوم واصحابي አሉ። ልክ ዛሬ እኔና እናንተ ባልደረቦቼ ባለንበት መንገድ ላይ የጸኑ ሰዎች እነርሱ ናቸው ትክክለኛው መንገድ ላይ ያሉት አሉ። አያ ስለዚህ እርሳቸው በምን ላይ ነበሩ ነብዩ ሰለላሁ ዐለይሂ ወሰለም እና ሱሐቦች ከተባለ ቁርአንና ሐዲስ ላይ። ከዚያስ የነዚያ የሱሐቦቻቸው ንጹህ የሆነው ግንዛቤ ላይ ያሉ ሰዎች የሰለፎች ግንዛቤ ማለት ነው። ሰለፍ ብሎ ማለት እኛን የቀደሙን የእምነት አባቶች ማለት ነው። በሶስቱ ክፍለ ዘመናት ላይ የነበሩ ሰለፍ ይባላሉ። ነብያችን ሰለላሁ ዐለይሂ ወሰለም ከእርሳቸው በኋላ ሶስቱን ክፍለ ዘመናት አወድሰዋል። ሐዲስ ላይ ሲናገሩ ምን አሉ? خير الناس قرني ثم الذين يلونهم ثم الذين يلونهم አሉ። ከሰዎች ሁሉ መልካም ሰዎች ብሎ ማለት በኔ ዘመን ያሉት ናቸው አሉ። ከዛ የሚቀጥሏቸው አሉ እና ሶስቱን ክፍለ ዘመን አወደሱ። በሶስቱ ክፍለ ዘመን ላይ ያሉት ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ውዳሴ አግኝተዋል። ያ ማለት ለቁርአንና ለሐዲስ የነበራቸው ግንዛቤ ንጹህ ግንዛቤ ነው። ከቢድዓና ከሽርክ ከኹራፋት የጸዳ በተውሂድ በሱና ላይና በኢትባዕ ላይ የጸና የሆነ ነው። ስለዚህ ያንን መንገድ የተከተሉ ሰዎች ያ ነው። እርሱም አሁን ላለው ታዲያ ምናልባት ቲክቶክ ላይ ያየኸው አህባሽ ወይም ደግሞ ወሃቢያ ተብሎ የሚጠራ ሊሆን ይችላል። አንደኛ ወሃቢያ የሚባል አንጃ የለም። አንድ ሙሐመድ ኢብኑ አብዱል ወሃብ የተባለ ሳዑዲ ላይ የነበረ ታላቅ ሼክ ነበር። ይህ ሰው በዘመኑ ሲሰሩ የነበሩ ሽርኮችን በአላህ ላይ ማጋራቶችን አስተባበለ። በህዝቡ ፊት ቆሞ ከአንዱ አምላክ ከአላህ ውጭ ለሌላ ለማንም አትጣሩ፣ እርዳታንም አትለምኑ፣ በማንም ሙታንና ነብያትና ጻድቅ ናቸው እያላችሁ በእነርሱ አትመጀኑ፣ አንዱን አምላክ ብቻ ጠይቁ ስትጠይቁ ብሎ አስተማራቸው። እኛ ወልዮችን እንጠይቃለን ነብያችንንም እንጠይቃለን እየሄድን በመቃብራቸው ላይ አያ አይደለ ሼኾቻችንን አለ እንትኖቻችንን እንጠይቃለን አሉ እነዚህ ሰዎች። በዚህ ምክንያት ይሄን ባስተባበለባቸው ጊዜ ከእርሱ ፊት ቆሙና ከእርሱን
እንትን ለማለት ከእርሱ ሰዎችን ለማስበርገግ ወሃቢያ የሚባልን አንጃ ፈጥሮላችኋል፣ ስለዚህ ተጠንቀቁት እያሉ ስሙን ማጥፋት ጀመሩ። የአላህን ስሞችና ባህሪያቶች በቁርአንና በሐዲስ ላይ የተገለጸውን አምላክ እንደተናገረው ነብያት እንደተናገሩት እንቀበል ብሎ ተናገረ። ይሄ ሰው በፍጹም ይሄንማ አንቀበልም፣ አላህ እጅ አለው ስንል ጊዜ እኛም እጅ ስላለን ከኛ ጋር ተመሳሳይ ነው የግዴታ፣ ስለዚህ ያንን እጅ አደምን በእጆች የፈጠርኩት የሚለውን እንክዳለን፣ በኃይሉ ፈጠረው ነው የምንለው እያሉ የአምላክን ቃል እያጣመሙ ሌላ ትርጓሜ መስጠትን ተያያዙ። ስለዚህ ያንን ይሄንን የቁርአንና ሐዲስ ላይ የመጣውን ስላጸደቀ አንተ ሙጀሲማ ነህ፣ አምላክን በፍጥረት ገልጸሃልና አንተ ወሃቢያ ነህ እያሉ በእርሱ ላይ ዋሹበት፣ ቀጠፉበት ማለት ነው። እነዚያኞቹ አንጃዎች ገብቶሃል አይደለ? ስለዚህ ያ ነው ያለው። እሺ ቁርአንና ሐዲስ ነው መቀበል። አይ እሺ መልካም። ምናልባት መልሶችን ስትሰጠኝ ያው እንደነገርኩ መማር ስለምፈልግ ለእያንዳንዱ ነገር ማስረጃ እዚህ ቦታ እንድታነብ እያልክ ብትሰጠኝ ደስ ይለኝ ነበረ። ለሚቀጥለው ትሰጠኛለህ ተስፋ አደርጋለሁ። ሌላው እና የመጨረሻው ጥያቄ በደንብ እዚህ ላይ በደንብ ግልጽ እንድታደርግልኝ ይፈልጋለሁ። ቀጥታ ማስረጃ እየሰጠኝ ግልጽ እንድታደርግልኝ ይፈልጋለሁ። ቁርአን ላይ አይሁዶችና ክርስቲያኖችን ጠላት አድርጎ ነው ቁርአን ላይ ገልጾ የሚያስቀምጠውና ይሄን አንተም እኔም እናውቀዋለን። ባገኛቸዋቸው ጊዜ ወደ ገደል ግፏቸው ወይ ገፍትሯቸው ወይ ደግሞ እያለ ይናገራልና ያ ነገር ለምን ለአይሁዶችና ለክርስቲያኖች ብቻ ይሆናል? ቡዲዝም ይሄ ምንድነው ጣዖት አምላኪዎች የሂንዱይዝም ምናምን የምንላቸው ሃይማኖቶች ነበሩ አይደለ? ለምን ሁለቱ ላይ ብቻ ዲፔንድ ይሆናል? ለምንድን እንደዚህ ማድረጉ አስፈለገ የሚለውን ይሄንን በደንብ እንድዘረዝርልኝ እፈልጋለሁ። ሁለተኛው የመጨረሻው ከዚህ በኋላ ማልጠየቅ ጥያቄ ቅድም ቁርአን የፈጣሪ ቃል ነው ብለኸኛልና ስለዚህ ቁርአን በራሱ ፈጣሪ ነው ወይ? የፈጣሪ ቃል ከሆነ ራሱ በራሱ ፈጣሪ ነው ወይ? ሰዎች ናቸው የጻፉት ወይስ ራሱ ፈጣሪ ነው የጻፈው? ሰው እንደዛ ከሆነ ስለዚህ ቁርአን ፈጣሪ ነው ወይ ማለት ነው ወይ የሚለው በደንብ ግልጽ እንድታደርግልኝ እፈልጋለሁ። አመሰግናለሁ። መልካም። እሺ የመጀመሪያው አይሁዶችና ክርስቲያኖችን ጠላት አድርጋቸው ያዟቸው ይላል ቁርአን። እንዲሁም እነርሱን ብታገኛቸው ወደ ገደል ገፍትሯቸውና ጣሏቸው ይላል ቁርአን የሚል ነው። ይሄ ነገር ለምን በአይሁድና በክርስቲያን ላይ ብቻ ሆናል? የሌሎች እምነትስ ባለቤት አልነበሩም? በእነርሱ ላይ ለምን ይሄን ህግ አላደረገም የሚል ነው። በመጀመሪያ አይሁዶችና ክርስቲያኖችን ወይንም ሌላውንም ጠላት ያነሳል ሙሉ ቁርአን። በቁርአን ላይ ለምሳሌ የእሳት አምላኪዎችን ያነሳቸዋል፣ ሌሎችንም እንዲሁ አጋሪዎች ወይንም ከሃዲዎች እያለ ያነሳቸዋል አላህ ሱብሓነሁ ወተዓላ። እነርሱንም አይሁዶችንም ክርስቲያኖችንም ያነሳቸዋል። ለዓለም የተላከ ቁርአን ነውና የዓለምን ከሃዲያን ሁሉ እንዳለ አጠቃልሏል፣ አንስቶታል አላህ ሱብሓነሁ ወተዓላ በቁርአን ላይ። ስለዚህ ያ ነው። ሁለተኛ ነገር ልታውቅ የሚገባው አይሁዶችና ክርስቲያኖች ወይንም ከሃዲያኖች ቁርአን ሙሉ በሙሉ በአንድ አይን አያያቸውም። ለሁለት ከፍሎ ነው የሚያያቸው። አንደኛ ተዋጊዎች። እሺ ለምሳሌ ላሳየሽ። ካነሳቸው መካከል ማስረጃ እያሳየኝ ያለ ነው። ከአይሁድና ከክርስቲያኖች ውጭ ያነሳቸው ቁርአን በጥቅሉ ከሃዲያን እያለ ያነሳቸዋል። ሌላም ቦታ ላይ ልክ እንዲሁ ምን እንደሚያነሳቸው እንመልከት። ለምሳሌ ሱረቱል በቀራ ላይ አላህ አይሁዶችና ክርስቲያኖችን ካነሳ በኋላ ሌሎችንም ሲያነሳቸው እንመልከት። ለምሳሌ እዚህ እንመልከት። እነዚያ ያመኑ እነዚያም ይሁዳውያን የሆኑ ክርስቲያንም ያው ቀጥሎ ሌላ እምነት ባለቤቶችንም አነሳ፣ ሳቢያኖችም ይላል። ሌላም ከአይሁድና ከክርስቲያንም ያነሳቸዋሉ። ለዚህ ነው 67 ላይ ያው እዚህ ጋር ምን ይላል? ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ሌላስ ምንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበረ ሙስሊም ነበረ ካለ በኋላ ከአጋሪዎችም አልነበረም ይላል። ማለት በአንድ አምላክ ላይ የሚያጋራ አልነበረም። አጋሪ ወይንም ከሃዲያኖችን በጥቅሉ አጋሪዎች ብሎ ያነሳቸዋል አላህ። ስለዚህ ሁሉንም የእምነት ባለቤት አንስተዋል። ለናሙናነት ያክል አይሁድና ክርስቲያንን ያነሳው ለምን? ምክንያቱም እነዚህ ሁለቱ የእምነት ባለቤቶች ራሳቸውን ወደ ነብያት ስላስጠጉ ነው ብዙ ቦታ የሚያነሳቸው።
አይሁድም ክርስቲያንም መሰረታችን በነብያት እምነት ላይ የተመሰረተ ነው ስለሚሉ ነው። ሌሎቹስ እንደዛ አይሉ ገብቷል። የአብርሃም የኢስሐቅ የያዕቆብን ነብይነት እቀበላለሁ ይላሉ። ማን? እነዚህኞቹ። ሌሎቹስ ለእንደዛ የሚለው አይደሉም። ስለዚህ እነዚህን ነው ትኩረት ማድረግ ያለበት ማለት ነው። ገብቷል። ይበልጥ የእነርሱ በነብያት መንገድ ላይ የተንጠለጠሉ አድርገው ራሳቸውን ስላዩ ነብያቱን አምላክ ማጥራት አለበትና አብዛኛው ቦታ ላይ እነሱን የሚያነሳቸው ለዚህ ነው። ሁለተኛው ያልከው ነገር ስህተቱ ምንድነው? አይሁዶችንና ክርስቲያኖችን ጠላት አድርጎ ማንሳት የሚለውን በተመለከተ እናንሳ በቀጣይ ማለት ነው። ቁርአን ከሃዲያኖችን ለሁለት ከፍሎ ነው የሚያያቸው። በአንድ አይን አያይም፣ በሁለት ነው የሚያያቸው። ምን ማለት ነው ከተባለ ሰላማዊ የሆነ የአይሁድና የክርስቲያን አይነት አለ። መዋጋት የሚፈልግ ጸብን የሚፈልግ ደግሞ የአይሁድና የክርስቲያን አይነት አለ። ሁለቱን በአንድ አይን ቢያይ አምላክ ስህተት ነበረ። ይሄ ፍትህ አይደለም። ስለዚህ ቁርአን የሚዋጉትን የካህዲያን አይነቶች ነው ተዋጓቸው እያለ ያለው። የማይዋጉትንስ መልካም ዋሉላቸው ብሎ ነው የተናገረው። ይሄንንም በማስረጃ ላሳየ። ለሁለት ከፍለው ነው የሚያቸው። ይሄን ማወቅ አለባችሁ። ዝም ብሎ አይሁድና ክርስቲያን ሲል ቁርአን እንደው ጥላቻን እየዘራ ምናምን ይመስላችኋል አይደል? ላ አይደለም። ጥላቻን መጋደልን የሚፈልጉ አካሎችን ለይቶ ይናገራል። ልክ እንዲሁ ደግሞ ሰላም የሚፈልጉትን አይደለም መዋጋት፣ ሰላም መልካም ዋሉላቸው አስተካክሎ ወደ እነርሱ ብሎ ተናግሯልና እሱንም በማስረጃ ላሳያችሁ ለሁለት ከፍሎ እንደሚያያቸው። ያውና ቁርአን ላይ ልክፈትላችሁ ሱረቱል ሙምተሒና ላይ አላህ ሱብሓነሁ ወተዓላ ሲናገር ነው። ያውና ይላል እዚህ ጋር ከ8 ጀምረን እናንብበው። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አላህ አይከለክላችሁም ማለት አየህ። መልካም ብትውሉላቸው ወደ እነርሱም ብታስተካክሉ አለ። እሺ ከሃዲዎች ብሎ ጠርቷቸው መልካም ዋሉላቸው እያለ ነው አላህ። ከእነዚያ በሃይማኖት ካልተጋደሏችሁ ከአገሮቻችሁም ካላወጧችሁ ከሃዲዎች መልካም ብትውሉላቸው ወደ እነርሱም ብታስተካክሉ፣ ያ ማለት በጎ ብትሰሩ ወደ እነርሱ አላህ አይከለክላችሁም። አላህ ትክክለኞችን ወይንም አስተካካዮችን በጎ ባዮችን ይወዳልና። ነገር ግን ምን አይነቶችን? አሁን ሁለተኛዎቹን አይነቶች ያነሳ አንተ የጠየቃቸውን ማለት ነው። አላህ የሚከለክላችሁ አለ ከእነዚያ በሃይማኖት ከተጋደሏችሁ ከቤቶቻችሁም ካወጧችሁ እናንተንም በማውጣት ላይ ከረዱት ከሃዲዎች እንዳትወዳጇቸው ብቻ ነው አለ። አየህ አይደለ? አይሁድና ክርስቲያንን አትወዳጁ የሚል አንቀጽ ባገኘ ቁጥር ምን አይነት ነው መዋጋትና የሚመደቡት? እንግዲህ በኢትዮጵያ ላይ ያለ ክርስቲያን በግብጽም ይሁን በየትኛውም ዓለም ያሉ ክርስቲያኖች ሰላምን የሚፈልግ ከሆነ በሰላም የሚኖር ከሆነ ይህንን ቁርአን ነው ያዘዘው። ነገር ግን መጋደል የሚፈልግና ጸብን የሚያጭር ከሆነ ነው። አገራችን ላይ እንደምናየው የኢትዮጵያ ክርስቲያኖች እኔ እስካየሁ ድረስ እስከዛሬ በባህላችን በመልካም የሚኖር ህዝብ ነው። ገብቷል? አንዱ ሌላውን እየረዳ አንዱ ሌላውን እያገዘ የሚኖር ነው። በዚህ አይነቱ ላይ ጦርን መክፈት አያዝም ኢስላም። በዚህ አይነቱ ህዝብ ላይ ጦርነትን የከፈተ ሙስሊም ካለ ተሳስቷል፣ መመለስ አለበት። በሰላም እስከኖሩ ድረስ በሰላም መኖር ነው ያለባቸው። ነገር ግን እጋደላለሁ ብሎ ሰላምን አልፈልግም ካለ የዛኔ ከራስ መከላከል ግድ ይላልና እነዚያ ነው ተጋደሏቸው ያለው። ስለዚህ እኔ የኢትዮጵያን ሙስሊም እንደ ክፉ አላየው። ያው በሰላም ነው የሚኖረው። አሁን አዲስ አበባ ነው ያለሁት፣ በሰላም እንቀሳቀሳለሁ። ክርስቲያን ናቸው ያውቁኛል፣ የሚያቆኝ ብዙ ክርስቲያኖችም አግኝተውኛል። አለመግባባት ይኖራል በሃይማኖት አንዱ የሌላውን ላይከተል ይችላል፣ ላይቀበለው ይችላል። ነገር ግን እነዚህ ሰዎች በሰላም ነው የሚኖሩት። እኔ እስካየሁ ድረስ የሚጋደል የሆነ እስከሆነ ኢትዮጵያ ሙስሊም የሚጋደል ሊኖር ይችላል። የነዛ አይነቱን እነዛንም እንደው መጋደል ሲባል የሚጋደሏችሁን ዝም ብሎ ሰው ተነስቶ ሄዶ ጭንቅላቱን ማለትና መግደልና አይደለም።
በስነ ስርዓት ከዚያ ሰው ጋር ድርድር ተደርጎ አለይሂ ሰላም ያን ሰው ተው ካለህበት ከመጋደል ተመለስ ተብሎ ተገስጾ ተመክሮ አይ አልፈልግም እንዲህ የሚል ከሆነ እንደዛ አይነት ነገር እሺ አመሰግናለሁ። ቀጣዩ ጥያቄ የመጨረሻው ጥያቄ አልመለስክልኝ። የቁርአንን ቀደመ ጸሐፊው አላህ ያላ ቃል ነው የተጻፈው አላህ እዚህ ጋር ግልጽ እንድታደርግልኝ የፈለኩት ሰው የጻፈው ነው ወይስ አምላክ የጻፈው ነው የምታምነው ብለኸኛልና ስለዚህ እንደዛ ከሆነ ራሱ ቁርአን ፈጣሪ ነው ማለት ነው። ሰዎች ካልሆነ የጻፉት በፈጣሪ በኩል ሰዎች ካልሆነ የጻፉት በአላህ በኩል ሰዎች ካልሆነ የጻፉት ስለዚህ ራሱ ፈጣሪ ነው ማለት ነው ማለት እንችላለን። ስለ ቁርአን እስኪ ቁርአን ፈጣሪ ሳይሆን የፈጣሪ ንግግር ነው። የፈጣሪ ንግግር ነው። እኛ ቁርአንን ሰው አልጻፈውም አላልንም። ቀደምም ጀምሮ ስነግርህ ነበረ ቁርአንን የጻፉት ሰዎች ናቸው። ነገር ግን ከማን የመጣው ወደሚለው ስንመጣ ጊዜ አምላክ እየተናገረ ለቅዱስ ገብርኤል እየሰጠው ቅዱስ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሮ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ለሰዎች ነው ጻፉ ያሏቸው። ይህ የቁርአን አመጣጥ ሂደት ነው። ገብተዋል። ይሄን በቁርአን ላይ አላህ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል ሱረቱ ሹዓራ ምዕራፍ 26 ቁጥር 192 ጀምሮ ምን ይላል? ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው አለ። ከማን? ከዓለማቱ ጌታ የተወረደ ነው። ማን አወረደው? ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። አየህ፣ በምን ደረጃ ነው ሲወርድ የነበረው? በቃል ደረጃ ነው። አላህ በቃል ነገረው ለገብርኤል፣ ገብርኤል ያንን ሰማ። ከዚያ በኋላ ለአንተ አወረደልህ ሙሐመድ ከነቢያቶች መካከል እንድትሆን ዘንድ ይላል። ከነቢያቶች መካከል እንድትሆን ዘንድ ይላል። ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምድር ላይ አሳፉ። ይህ ነው የቁርአን አመጣጥ ሂደቱ። ነገር ግን ወደ መጽሐፍ ቅዱስ ስንመጣ ቀደም እንዳልኩ የሰዎች የክትትል ውጤት እንደሆነ ሉቃስ ራሱ ይናገራል። ሉቃስ ወንጌል እሱ ነው ስለ መጽሐፍ ቅዱስ አጻጻፍ ከሁላቸውም የወንጌል ባለቤቶች የተናገረው። ገብቶሃል አይደል? ዮሐንስም በዚህ መልኩ ጻፍኩት አላለም። ማቴዎስም በዚህ መልኩ ጻፍኩኝ አላለም። ሉቃስም በዚህ መልኩ ይሄን ጻፍኩኝ አላለም። ሉቃስ ማን ነው? ማርቆስም አልተናገረም። ሉቃስ ግን ተናገረ። ሉቃስ እንዴት ነው የጻፈው ብለን ስናይ ሁሉን ተከታትዬ ይሄን መጽሐፍ ልጽፍ መልካም ሆኖ ታየኛል። በብዙ ክትትልና በብዙ ምርምር የራሱ የጥረቱ ውጤት እንደሆነ ራሱ ተናገረ። ይሄ እኔ እግዚአብሔር ገልጦልኝ ምናምን ብሎ የተናገረው የለም። ቦታው አይደለ? ስለዚህ የራሱ የክትትል ውጤት ነው እሱ። ቁርአን ጋር ስትመጣ ግን የቃሉ ተቀባይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔ ሁሉን ተከታትዬ ስለነ ዒሳ ስለነ አብርሃም ጻፍኩላችሁ ያሉበት ቦታ የለም። አምላክ ራሱ ነው እየተናገረ እርሳቸው ያንን አንዲት ፊደል የመጨመር ስልጣን የላቸውም። በቁርአን ላይ አድረስ ያዘዝኩህን ብቻ ነው የሚባሉት። ያ ነው። አመሰግናለሁ። ስለዚህ አሁን መማር እፈልጋለሁ። ስለዚህ የትኛውን ልማር? ቅድም በደንብ ብሪፍ አላረክልኝም። አንተ የምታስተምርበትን ወይስ እነ መርከዝ ምናምን የሚሉ ሰዎች የሚያስተምሩትን እስልምና ልማር? ይሄን ብቻ ንገረኝ። አሁን እኔም ማስተምረን እስልምና ተማር። በግልጽ ነው የምነግርህ። ቅድም እንዳልኩህ እኛ መሰረታችን ቁርአን እና ሐዲስ ነው። ቁርአን እና ሐዲስ ላይ የመጣውን ቃል እንቀበላለን። ያንን ሳናጣምን በራሳችን ሌላ ትርጓሜ ሳንሰጥ ቁርአን ላይ ነብያቶች የነገሩን እንቀበላለን። ገብቶሃል አይደል? ልክ እንዲሁ ደግሞ ከአላህ ውጭ ሌላን አካል መጣራት የሚባለውን ነገር ወልይና ምናምን እየተባለ ፍጥረታትን የምንጠራ አይደለንም። አንድን አምላክ በቀጥታ ነው የምትጠራው። የሞተን አካል እየሄድክ ቀብር ነብያትን እንድትለምን እንዲህ አይነት ነገር ነብያትን እንድትጠይቅ እነሱን እርዱኝ አግዙኝ በጉዳይ ላይ እያልክ እንድትለምን የሚያደርግህ የአህባሽን መንገድ እኔ ተጠንቀቁ ነው የምላችሁ። በግልጽ ነው የምላችሁ። ያ ዳግም ወደ ባዕድ አምልኮ መመለስ ነውና ነብያቶችን ዳግም የምንለምን ከሆነ አንተ ነብይ እርዳኝ፣ አንተ አከሌ ሸህ እርዳኝ፣ አከሌ ወልይ እርዳኝ የምንል ከሆነ ሙታኖችን የምንጠራ ከሆነ ከባዕድ አምልኮ መቼ ነው ታዲያ ወጣ ነው? አንዱን አምላክ እስካልተጣራን ድረስ ወላሂ ላዚም በስተት መንገድ ላይ በነብያት መንገድ ላይ አይደለም። በነብያት መንገድ አንዱን አምላክ በማምለክ ላይ የተመሰረተ የሆነ ሃይማኖት ነው። ነብያቶች ሁሉ አንዱን አምላክ ተጣሩ ነው ያሉት። ሙታንን መጣራት በፍጹም አይቻልም። የአምላክን ቃል መበረዝ፣ የአምላክን ቃል ማጣመም በፍጹም አይቻልም። አምላክ ስለራሱ ባህሪ የተናገረውን
ከፍጥረታት ጋር ሳታመሳስሉ አምናችሁ መቀበል ግዴታ ነው። ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወኢስባት ማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተሕሪፍን አው ተምሲልን አው ተዕጢልን አው ተሽቢህ ሃዛ ሁወ መንሀጁ ሰለፍ ወሃዛ ሁወ መንሀጅ አህሊ ሱና ወልጀማዓ አለዚ ካነ ዐለይሂ ነቢዩ ሰለላሁ ዐለይሂ ወሰለም ወሰሓባ ወታቢዒን ወመን ጃአ በዕደሁም ሚነል አኢመቲል ሙዕተበሪን። ይሄን ይመስላል። እሺ አመሰግናለሁ። ስለዚህ አሁን የገባኝ በአንተ በኩል ያሉትን በአንተ በኩል የምትሰጣቸውን ትምህርቶች መማር እንዳለብኝ ነው። በዛኛው በኩል ያለው እንዴት ነሽ? እንዴት ነህ? ሰላም አለሁ አልሐምዱሊላህ።